On to other world news, and Somalia's government says it's cancelled all agreements with the United Arab Emirates. ሶማሊያ ከኤምሬትስ ጋር የነበራትን ግንኙነት በሙሉ አቋረጠች፣ ውጭልኝም ብላ አባረረች የሚለው ዜና የዲፕሎማሲ ኮሪደሩንና የሚዲያ ሞገዱን ከመቆጣጠሩ በፊት ወደ ኋላ ጥቂት ቀናት ወደ ኋላ ብዙ አመታት ብዙ ሰበብ ብዙ መጓተት የበዛ መወቃቀስ ነበረው። በአንዱ ማለዳ ከዱባይ የተነሳ አውሮፕላን ኩንታል ሙሉ ዶላር ጭኖ መቋዲሾ ደረሰ። ዶላሩን አንድ ሳያስቀር የመቋዲሾ መንግስት ወረሰው። ከዚያ በፊት ደግሞ የተባበሩት መንግስታት አለ። የአቡዳቢ መንግስት መቋዲሾ ገብቶ የምርጫ ካርድ ሲገዛ ተገኘ። ሶማሊያ ውጭልኝ ብላ የኤምሬትስን ሁሉ ነገር ጠራርጋ አባረረች። ያኔም እንዲሁ የሆነ መሰላት። ሆኖም ከመቋዲሾ እንጂ ከሶማሊያ አልወጣችም ነበር። ኤምሬትስ አሰላለፏን ቀይራ ተደብቃ ኖረች። በሌላ ጊዜ ኤምሬትስ ለጥፋት ካሰማራቻቸው እጆች አንዱን ህገወጥ ሰው የተገንጣዮች መሪ በሶማሊያ የብስ ባህርና ሰማይ አቆራርጦ እንዲወጣ ያደርግ ዘንድ አዘዘችው። ተፈጸመ። እንደገና መዋደድ ሆነ። ሆኖም ኮሎኔሎች በድንገት ተገደሉ። ለዚያውም እነሱ ባሰለጠኑት፣ ለዚያውም አተኳኮስ ባስተማሩት የራሳቸው ሰው። ሁኔታው በቋፍ ላይ የነበረውን እሳት አጋጋለው። ነገሩ ወደ ቋፍ እንዲገፋ ምክንያት የሆነው ደግሞ 4 ኪሎ ነበር። ይህ በእንጥልጥል የሰነበተ ታሪክ ምዕራፉ ሳይዘጋ ተውኔቱ ሌላ ትዕይንት ላይ ተከፈተ። የአቡዳቢው መንግስት እንደገና ውጣልኝ ተባለ። አንድ አርብ እንኳን አትቆያትም ተብሎም ተነገረው። ኮሽ ሳይልብህ ውጣ። ይህ የሶማሊያ ክልላዊ ግዛቶችን አስቆጣ። እንዳም ሆኖ የተቆጡት የኤምሬትስ የጡት ልጆች የሆኑት የሶማሊያ ክልላዊ ግዛቶች ብቻ አልነበሩም። የ4 ኪሎ ቤተ መንግስትም ሌላኛው የአቡዳቢ ጉዳይ ፈጻሚ ነውና ድንጋጤም ቁጣም እኩል አስተናግዷል። አፍንጫውን እንደተመታ ሁሉ እምባምባ ብሎታል። እናም አንድ ባለስልጣን ወደ መቋዲሾ ሲልክ የተፈላ ሻይ ባልቀዘቀዘበት ፍጥነት ነበር። ከሰሞነኛው የሶማሊያና የተባበሩት አረብ ኤምሬትስ ዲፕሎማሲያዊ ቀውስ ጀርባ ያለው መጓተት ጠንከር ያለ ስራ አለው። ስሮቹ ከጠቀስናቸው አጋጣሚዎችን በላቀ ይዘረጋሉ። በቅርብ ጊዜያት ውስጥ ወደ እናንተ በተከታታይ ያደረስነው ባለነው የመሐመድ ቢን ዛይድ ሀገር የጸረ ኢትዮጵያ አንድነት ተግባር በጎረቤት ሀገራትን በጥልቀት እየተተገበረ መሆኑን መግለጻችን አይዘነጋም። ሶማሊያ አንዷ ነች። እናም የመቋዲሾ መንግስት ተግቶና በርትቶ ጨክኖባታል። ጓዝሽን ጠቅልለሽ ውጪ ብሏታል። ጥያቄው ትወጣለች ወይ የሚለው ነው። ኤምሬትስ በእርግጥ ከሶማሊያ ትወጫለሽ ወይ ብትባል ወጥቼ አልወጣሁም ማለቱ አይቀርም። ምክንያቱም ጉዳይ ፈጻሚዎቿን ተላላኪዎቿን አስቀድማ በክልል ደረጃ ይዛለች። ይህ የአቡዳቢ ጠባይ ነው። ከማዕከላዊ መንግስት ጋር በመወዳጀት ትከርማለች። ከማዕከላዊ መንግስት ጋር የሚኖራት ወዳጅነት የአገርን አንድነት የሚያናጋ ነውና ጸብ ውስጥ ትገባለች። ስትጣላ ወደ ክልላዊ ግዛቶች ትገባና መገንጠልን፣ ኮንፌዴሬሽንና መሰል ጸረ አንድነት ተግባራትን ትከውናለች። በሶማሊያ አትሂጅብኝ ብለው የሚዘፍኑላት ክልላዊ መስተዳድሮችን ይዛለችና ደግሞም በዚያ ጦር ሰፈር ጭምራላትና ወጥቼ አልወጣሁም ልትል ትችላለች የሚያስብለውም ይሄው ነው። ኢትዮጵያ ውስጥ ያለው የጥፋት እጅ ግን ገና አልተቆረጠምና በተያዘው ሳምንት የመጀመሪያ ቀናት ላይ ሬድዋን ሁሴንን ልኳል። የመቋዲሾ በረራቸው አንዳች የኢትዮጵያን ጥቅም ለማስከበር አይደለም። ነገሩን ከሚያውቁት ሰዎች ጉዳዩን በዝርዝር ጠይቀናል፣ ወደ እናንተ እናደርሰዋለን። የተባበሩት አረብ ኤምሬትስ ከሶማሊያ ስትባረር አዲስ አበባን ምን አስደነገጠው? የሶማሌላንድ መገንጠል፣ የቻይና መቃወም፣ ለጋሹና አስታጣቂው ኤምሬትስ ከአበዳሪው ቻይና ጋር የተለያየ ጎራ ላይ መቆማቸው ለአዲስ አበባው አገዛዝ የሚያሰጋው ነው ወይ? የቻይናን ዊንግሎንግ ድሮኖች እየገዛች የኢትዮጵያን ሕፃናትና እናቶች እንዲገድል የአብይ አህመድን አገዛዝ የምታሰማራው ኤምሬትስ በሶማሌላንድ የምትከተለው ፖሊሲ ቤጂንግን አስቆጥቷል። ይህ ሁኔታ የአብይ አህመድን የመግደያ መሳሪያዎች ምንጭ ያመናምን ይሆን ወይ? እዚህ ጋር ሳውዲ አረቢያም ትነሳለች። የሪያዱ መሐመድ ከአቡዳቢው መሐመድ ጋር ግጭት ውስጥ ከገቡ ወዲህ የጸባቸው ክር እስከ ምስራቅ አፍሪካ መዘርጋቱ ሲነገር መክረሙ አይዘነጋም። አሁን ግን ይህ የጸብ ክር ተካሮ መቋዲሾ ላይ፣ ካርቱም ላይ አሊያም አዲስ አበባ ላይ ሊበጠስ ይመስላል። በእርግጥም ምስራቅ አፍሪካ የሁለቱ መሐመዶች የቼዝ መጫወቻ ቼዝ ቦርድ እየሆነ ይመስላል። ጥያቄው እንዴት የሚለው ነው። እንደ አውሮፓውያን አቆጣጠር በ2017 ሶማሊያና ኤምሬትስ የተጋጩት አረቦቹ ከካታር ጋር በተጣሉ ማግስት ነበር። ዘንድሮ ደግሞ የሳውዲና ኤምሬትስ ሽኩቻ ለአቡዳቢና መቋዲሾ ጸብን አትርፏል። እነዚህን ጉዳዮች በጥልቀት ለመመልከት ደቂቃዎችን እንጨምራለን። አብራችሁን ስትሆኑ ምክንያታዊ ቆይታ ይኖራችኋል።
ከሁሉም በፊት የመጀመሪያው መባረር የተፈጸመው በ2018 የፈረንጅ አቆጣጠር ነበር። በዚህ ዓመት ሚያዝያ ወር ላይ 8ኛ ቀን በሆነ ጊዜ ከዱባይ የተነሳ የምዝገባ ቁጥሩ A6RJB የሆነ የቦይንግ ሮያል ጄት አውሮፕላን 30 ሰዎችን አሳፍሮ መቋዲሾ አደን አዴ ኤርፖርት አረፈ። 30ዎቹ ሰዎች በሶማሊያ ውስጥ ልዩ ልዩ ወታደራዊ ተልዕኮ ያላቸው መኮንኖች ናቸው። እነዚህ 30 ሰዎች ከፍተኛ የዲፕሎማሲያዊ ጥበቃ መኮንኖች ናቸው ተብሏልና እንግዶቹን ለመቀበል በሶማሊያ የኤሚሬትስ አምባሳደር መሐመድ አህመድ አልኡስማን ተገኙ። 30ዎቹ ሰዎች ከአውሮፕላኑ እስኪወርዱ ሲጠበቅ ጄቱ በሶማሊያ የደህንነት ኃይሎች ተከበበ። ወታደሮቹ አውሮፕላኑን እንፈትሻለን አሉ። ለምን ሲባሉ በአውሮፕላኑ ውስጥ ጥሬ ገንዘብ እንዳለ መረጃ አለን ብለው መለሱ። አምባሳደሩ ገንዘቡ ለወታደሮች ደሞዝ የሚከፈል ነው፣ ዲፕሎማሲያዊ ሻንጣ ዲፕሎማቲክ ባግም ስለሆነ ሊበረበር አይገባም ብለው ተከራከሩ። የሶማሊያ የጸጥታ ሰዎች ግን ህገወጥና ያልታወቀ ገንዘብ ነው በሚል በቁጥጥር ስር አዋሉት። የአምባሳደሩ አጃቢዎችና አውሮፕላን ውስጥ ያሉት ወታደሮች ከኤርፖርቱ ጥበቃ ጓዶች አፈሙዝ እንዲቀባበሉ ያደረገ ልዩ ውጥረትም ተከሰተ። ሆኖም ከሁለቱም ወገን ደፍሮ ምላጭ ሳብ አልነበረምና አንዳች ጥይት አልተሰማም። ባለ አገሮቹ ሶማሌዎች አሸነፉና አውሮፕላኑ ተበረበረ። እንዳሉትም በ3 ጥቁር ሻንጣዎች የታሸገ 9.6 ሚሊዮን የአሜሪካ ዶላር በጥሬ ገንዘብ አገኙ። ገንዘቡን ሙሉ በሙሉ ወረሱት። አውሮፕላኑን በመጣበት መልሰው ከ4 ሰዓታት በኋላ ኦፕሬሽናቸውን አጠናቀቁ። የሶማሊያና የኤሚሬትስ ጣጣ ግን ተጀመረ እንጂ አልተጠናቀቀም። መቋዲሾ ከዚህ በኋላ ከአቡዳቢ የሚመጣን አንድም ድጋፍ አልቀበልም አለች። ኤሚሬትስ የተደፍሬ ያለው መግለጫ ወጣችና ከእንግዲህ ወዲያ ለሶማሊያ የማደርገው ድጋፍ አይኖርም፣ ግንኙነቴ በሙሉ ተቋርጧል አለች። እናም ከዚያ በፊት 3 ዓመት ቀደም ብሎ በ2014 ከፍታው የነበረውን ወታደራዊ ማሰልጠኛ ዘጋችሁ። የዚህ ሁሉ ምክንያቱ የኤሚሬትስ የብጥብጥ ፖሊሲ እንጂ የሶማሊያ እብሪት አልነበረም። የመሐመድ ቢን ዛይድ መንግስት በ2014 እንደ አውሮፓውያን አቆጣጠር የሶማሊያን መንግስት ጦር አሰለጥናለሁ ብሎ ካምፕ ከፈተ፣ አሰልጣኝም ላከ። በዚህ ተግባሩ ለ3 ዓመታት ቀጠለ። ኤሚሬትስ የማዕከላዊ መንግስት ሲጠናከር አትወድምና በመቋዲሾ ያለው የፌዴራል መንግስት እግር እየተከለ ሲሄድ ጠላችሁ። እናም ሚዛን ለማስጠበቅ የክልል መስተዳድሮችንና ባለስልጣናትን ከፌዴራሉ መንግስት ጋር እንዲጋጩ ማድረግ ጀመረች። ያንን ግጭት ለማከናወንም በሶማሊያ ውስጥ ያለውን ሰራዊቷንና ኤምባሲዋን እንደ ከለላ መጠቀም ቀጠለች። በእነዚህ ተቋሞቿ ሽፋንም በገፍ ዶላር እየገባ የክልል ባለስልጣናትን ለማማለል እየሰራ መሆኑን የመቋዲሾ መንግስት ደረሰበት። እናም ማንኛውም የገንዘብ ድጋፍ በመንግስት በኩል ማለፍ አለበት የሚል ጥብቅ ህግ አወጣ። በ2018 በዚያች በሚያዝያ ማለዳ ከዱባይ የተነሳውን አውሮፕላን አስቁመው የበረበሩት የሶማሊያ ወታደሮች ከዚህ ውጥረት በኋላ ነበር። በወቅቱ ገንዘቡን ለምን በሻንጣ ጭነው እንደመጡ የተጠየቁት የኤሚሬትሱ አምባሳደር ለወታደሮች ደሞዝ ለመክፈል ነው ብለው ሲያቀርቡ ተቀባይነት ያጡትም በዚሁ ሰበብ ነበር። በዚህ ምክንያት መቋዲሾና አቡዳቢ ተጋጩ። ኤሚሬትስ ከዚህ በኋላ አንዳች እርዳታ ለሶማሊያ አላደርግም አለች። ሶማሊያ የኤሚሬትስን ወታደሮች እና ዲፕሎማት ሁሉ አባርሬያለሁ ብላም አወጀች። ሆኖም ኤሚሬትስ ከመቋዲሾ እንጂ ከሶማሊያ አልወጣችም ነበር። ክልላዊ ግዛቶችን በመያዝ የፌዴራል መንግስቱን ማዳከምና ተገንጣይ ኃይሎችን ማበረታት ላይ አተኮረች። ኤሚሬትስን ወጥቻ አልወጣሁም የሚያስብላትም ጉዳይ ይኸው ነበር። እናም ከዚያን ጊዜ ጀምሮ መቋዲሾና አቡዳቢ ተቆራረጡ። አቡዳቢ እነ ፑንትላንድ፣ ኤሚሬትስና እነ ሶማሊላንድ፣ አቡዳቢና ቦሳሶ፣ እነ ቢንዛይድና እነ ማዶቤ ግንኙነታቸው ጠበቀ። የመቋዲሾ መንግስት ከዋና ከተማው ያባረራት ኤሚሬትስ ክልላዊ ግዛቶችን ይዛ ታምሰው ገባች። ክልሎቹን የጦር መደብ መመስረቻ አደረገቻቸው። የወደብ ልማት እሰራለሁ እያለች ዲፒ ወርልድን በሶማሊያ የባህር ዳርቻዎች ላይ አሰማራችሁ። Abu Dhabi is building a massive military base in the strategic port town of Berbera in Somaliland. ከመቋዲሾ ሲባረር ወደ አቡዳቢ ሳይሆን ወደ ሶማሊያ ክልላዊ ግዛቶች የሄደው የኤሚሬትስ የጥፋት እጅ በነ ሶማሊላንድና ፑንትላንድ የሚያፈሰው ገንዘብና የሚያፍሰው ጥቅም በዝቶለት ቀጠለ። አቅመቢሱ የመቋዲሾ መስተዳድርም የኤሚሬትስን ድርጊት የሚያስቆምበት ጉልበት አልነበረውም። ሁኔታው በዚህ መልኩ ቀጥሎ በ2022 በሶማሊያ መንግስት ሲለወጥና የአሁኑ ፕሬዚዳንት ሐሰን ሼክ መሐመድ ወደ ስልጣን ሲመጡ የሁለቱ ሀገራት ግንኙነትም ተለወጠ። ሐሰን ሼክ መሐመድ በተመረጡ በወሩ ወደ አቡዳቢ በረሩ። ከመሐመድ ቢን ዛይድ ጋርም ተገናኙ። በ2018 በመቋዲሾ ኤርፖርት የተወረሰውን 9.6 ሚሊዮን ዶላር እንደሚመልሱ ቃል ገብተው የተቋረጠውን ግንኙነት መመለስም እንደሚፈልጉ አሳወቁ። የተወረሰውን ገንዘብ እመልሳለሁ ማለትህ ጨዋነትህን ያሳያልና እንደውም 20 ሚሊዮን እንጨምርልሃለን ተብለው ተመለሱ። ሶማሊያና ኤሚሬትስም እንደገና ግንኙነታቸውን አደሱ።
ኤምባሲዎች ስራ ጀመሩ። በሞቃዲሾ የነበረው የኤምሬትስ የጦር ሰፈር እንደገና ማሰልጠን ቀጠለ። ሆኖም ይሄኛው ግንኙነት ለመሻከር ጊዜ አላጠፋም። አብይ አህመድ ለሶማሌላንድ ዕውቅና ሰጣለሁ ብለው በ2024 እንደ አውሮፓ አቆጣጠር አዲስ ዓመት ላይ ሲነሱ ከጀርባቸው የተባበሩት አረብ ኤምሬትስ አለችበት ብለው የሚያምኑት የሞቃዲሾ ፖለቲከኞች ድርጊቱን ታወግዛለች ብለው ሲጠብቁ በዝምታ አለፈችው። ዓለም ሁሉ ተባብሮ ያወገዘውን የአብይ አህመድን ድርጊት በጸጥታ የተወችው አቡዳቢ ከሞቃዲሾ ጋር እንደገና መቃቃር ውስጥ ገባች የሚለውን ለቢቢሲ የተናገሩት የክራይሲስ ግሩፕ ባልደረባው ዑመር መሐመድ ያኔ ቢን ዛይድ ለአብይ አህመድ ድጋፍ አድርገዋል የሚል እምነት በነ ሐሰን ሼክ በኩል እንደነበረ ያነሳሉ። ሶማሊያም ከኤምሬትስ ይልቅ ከቱርክና ካታር ጋር ወታደራዊ ስምምነት እያደረገች መሄዷ የመሐመድ ቢን ዛይድ አገር ተገፋሁ የሚል ስሜት አሳደረባት። ነገሩ እንዲህ ያለ ሁኔታ ላይ ባለበት በዚያው በ2024 የካቲት ላይ በሞቃዲሾ በሚገኘው ጎርደን ተብሎ በሚጠራው የኤምሬትስ ወታደራዊ ካምፕ ውስጥ አስደንጋጭና አበሳጭ ሞት ተከሰተ። በዚያ ካምፕ ውስጥ ወታደሮቹ የአስር ሶላት ከሰገዱ በኋላ ስልጠና ለመጀመር እየተዘጋጁ እያለ ከመካከላቸው አንድ ወታደር በቀጥታ በኤምሬትስ ወታደራዊ አሰልጣኞች ላይ ተኩስ ከፈተ። የካቲት 10 2024 የተከፈተውን ያን ተኩስ የኤምሬትስ ጦር ቡድን መሪና በሶማሊያ የነበረው የስልጠና ተልዕኮ ከፍተኛ ኃላፊ የነበረውን ኮሎኔል መሐመድ አልመንሱሪን ጨምሮ 3 ወታደራዊ ኃላፊዎችን ገደለ። የእነዚያ ኮሎኔሎችና ከፍተኛ የቴክኒክ መኮንኖች መገደል ለኤምሬትስ ትልቅ ኪሳራ ሆነ። ገዳዩ ወታደር በሶማሊያ መንግስት ተመርጠው ለስልጠና ከመጡ ወታደሮች መካከል አንዱ ነበርና የአልሸባብ ሰርጎ ገብ ሆኖ ያ ድርጊትን ከፈጸመ በኋላ ኤምሬትስ በወታደሮቿ ላይ ለደረሰው ጥቃት የሶማሊያ መንግስት የደህንነት መዋቅር ሰርጎ ገቦችን መቆጣጠር ያልቻለ ነው፣ ወታደሮችን በገዛ አሰልጣኛቸው አስገደሉት የሚል ቁጣ እንድታሰማ አደረጋት። በመላ አገሪቱ የሐዘን ቀን ታውጆም የተባበሩት አረብ ኤምሬትስ ሰንደቅ ዓላማዋን ዝቅ አድርጋ አዘነች። የወታደሮቹ አስከሬን አቡዳቢ ሲደርስም መሐመድ ቢን ዛይድን ጨምሮ የኤምሬትስ ከፍተኛ የመንግስት ባለስልጣናት በመገኘት የደረሰብን ኪሳራ ቀላል አይደለም፣ በቀላሉም አናየውም የሚል አንደምታ ያለው መልእክት አስተላለፉ። The United Arab Emirates on Sunday held an honor guard ceremony in Abu Dhabi for 3 Emirati troops killed in Somalia the day before. ይህ በ2024 የካቲት የተፈጸመ ድርጊት ከዚያ አንድ ወር ቀደም ብሎ በአብይና ሶማሊላንድ ግንኙነት ምክንያት የተጀመረውን የሞቃዲሾና የአቡዳቢ ወዳጅነት የበለጠ አላለው። ኤምሬትስ ገዳዩ እንዴት ተመልምሎ ገባ የሚለው ጥብቅ ምርመራ ይደረግበት ብላ ብትጠይቅም የሶማሊያ መንግስት የሰጠው ምላሽ አጥጋቢ አልሆነላትም። 2024 የወታደሮቹ ግድያ በሁለቱ ሀገራት ግንኙነት ላይ የመጨረሻው መርዶ ሆነ። ከግድያው በኋላ ግንኙነቱ ወደ ቀድሞ ሰላም ከመመለሱ ይልቅ ወደ ስልታዊ ሽኩቻና በዝምታ ወደ መቋሰል ተለወጠ። ኤምሬትስ በሞቃዲሾ ውስጥ ያሏትን ቀሪ አሰልጣኞችና ዲፕሎማቶች ደህንነታቸውን ለመጠበቅ ስል እንቅስቃሴያቸውን ገድቤዋለሁ በማለት ወደ 2018 ስልቷ ተመለሰች። ትኩረቷን ወደ ፑንትላንድና ሶማሊላንድ በማዞር በማዕከላዊ መንግስት ካምፕ ውስጥ ወታደሮች የሚገደሉ ከሆነ ይበልጥ አስተማማኝ ወደ ሆኑትና የራሴን ኃይል ወደማሰማራባቸው ክልሎች ልሂድ በሚል ወደ ቦሳሶና በርበራ ፊቷን አዞረች። በዚህ መሃል 2 አዳዲስ ክስተቶች ተወለዱ። በአንድ በኩል እስራኤል ለሶማሊላንድ ዕውቅና ሰጠች። በሌላ በኩል ኤምሬትስ በየመን ከሳውዲ በደረሰባት ጥቃት ተበለጠች። በ2018 ለነበረው የሶማሊያና ኤምሬትስ ጸብ ተጨማሪ ምክንያት የባህረ ሰላጤው ሀገራት ካታር ላይ ማዕቀብ ጥለው ወዳጅ አልባ ለማድረግ የወሰኑት ውሳኔ ነበር። የወቅቱ የሶማሊያ ፕሬዝዳንት አብዱላሂ ፎርማጆ ከነ ኤምሬትስና ሳዑዲ ይልቅ የተገለለችውን ካታርን መርጠው ወዳጅነታቸውን ወደ ዱሃ አድርገው ነበር። በዘንድሮው የኤምሬትስና የሳዑዲ ጸብም ሶማሊያን ጎራ እንድትይዝ የሚያስገድድ ሁኔታ ተፈጥሯል። የኢንተርናሽናል ክራይሲስ ግሩፕ ባልደረባው ዑመር መሐመድ እስራኤልና ኤምሬትስ በአንድ ወገን፣ ቱርክና ሳዑዲ በሌላ ወገን ሆነው በሶማሊያ ውስጥ እንዲፋለሙ ሆነዋል የሚሉትም ለዚህ ነው። ሳዑዲ አረቢያ በየመን የሚገኙና በኤምሬትስ የሚደገፉ ተገንጣይ ቡድኖችን ስትደበድብ እንዲሁም የቡድኑን አመራሮች ስታስኮበልል የመሐመድ ቢን ዛይድ መንግስት የተገንጣይ ቡድኑ አለቃ የሆነውን አይዳሩስ አልዙበይድን በመጀመሪያ በባህር ወደ በርበራ ከዚያም ወደ መቋዲሾ በመቀጠልም ከመቋዲሾ ወደ አቡዳቢ አሻግሮታል። ልክ በ2018 ለክልል ባለስልጣናት ጉቦ የሚሰጥን ገንዘብ በሮያል ጀት ደብቆ ሊያስገባ እንደሞከረው ሁሉ አይዳሩስ አልዙበይድንም ወታደራዊ የጭነት አውሮፕላን አሳፍሮ ራዳር ጭምር እያጠፋ ከሶማሊያ የአየር ክልል እንዲያስወጣው አደረገ። ይህም ሰበብ ይፈልግ የነበረውን የሞቃዲሾን መንግስት የበለጠ አስቆጣው። ከዚያም ሁሉንም አይነት ግንኙነት ከኤምሬትስ ጋር አቁሜያለሁ፣ የትኛውንም ውል ቀድጃለሁ፣ አገሬን ለቃችሁ ውጡ፣ የአየር ክልሌን ብትጠቀሙ ወዮላችሁ አለ። ምክንያቱም አይዳሩስ አልዙበይዲ ከየመን ተነስቶ በሶማሊያ የብስና ባህር እንዲሁም ሰማይ መውጣቱ የአገሪቱን ሉዓላዊነት መጣስ ነው ተባለ። የሶማሊያ የውጭ ጉዳይ ሚኒስትርም በዚህ መልኩ የአማጺ ቡድን መሪ ለኛ ሳይታወቅ
ደብቃ ኤምሬትስ ማስወጣቷ እርምጃ እንድንወስድባት ካደረጉን ምክንያቶች አንዱ ነው ሲሉ በአልጀዚራ የተሰሙት ለዚህ ነው። Allegedly he was hiding in the plane and the plane was cargo plane, was brought some goods to Somalia, and then they left. And it was one of the reasons that we took this action. Not the reason, but one of the reasons. ሶማሊያ ከ2018 ጀምሮ በ7 ዓመታት ውስጥ ለሁለተኛ ጊዜ ኤምሬትስን ስታባረር አሁንም ቢሆን የአቡዳቢ ምላሽ ወጥቻ አልወጣሁም የሚል መሆኑ አይቀርም። የመሐመድ ቢን ዛይድ የጥፋት እጆች ከሞቃዲሾ ይልቅ ክልላዊ ግዛቶችን ይመርጣሉና ወደዚያው አፈግፍገዋል። የአብይ አህመድ አገዛዝ ግን መደንገጡም ግራ መጋባቱም የተጋለጠው ሶማሊያውያን ኤምሬትስን አባረርን ባሉ በጥቂት ሰዓታት ውስጥ አቶ ሬድዋን ሁሴንን ወደ መቋዲሾ ሲልክ ነው። ሬድዋን ወደ ሶማሊያ ሄደው ያገኙት አቻቸውን መሐድ ሳላድን ሳይሆን ፕሬዝዳንቱን ሐሰን ሼክን ነው የሚሉት ምንጮች። ያቀረቡት ሐሳብም ኤምሬትስን አታባሩ፣ ከመሐመድ ቢን ዛይድ ጋር እናስታርቃችሁ የሚል መሆኑ ተሰምቷል። እንዲህ ያለው መጣደፍ የኢትዮጵያን ጥቅም ለማስከበር ሳይሆን በጌታ ፊት ብቁ ባሪያ መስሎ ለመታየት የተደረገ ነበር። ሆኖም የተሳካ አይመስልም። በ2018 ከካታር ለመወዳጀት ብላ ኤምሬትስን ያባረረችው ሶማሊያ አሁን ደግሞ ልክ እንደነ ኢሳያስና ኤልሲሲ አሰላለፏን ከሳውዲ በኩል ልታደርግ የወሰነች ይመስላል። እዚህ ውስጥ ደግሞ ቻይና አለች። የሶማሌላንድን መገንጠል ከታይዋን ጋር አያይዛ በብዛት የምትቃወመው የምድራችን ሁለተኛ ሀያል አገር ኤምሬትስ ከቻይና በምትገዛው ድሮን አብይ አህመድን የመግደያ አቅማቸው እንዲጨምር ደግሞ ስታደርግ ኖራለች። አሁን ጥያቄው የብልጽግናዎች ጠቅላይ ሚኒስትር በዚህ ውስብስብ ሁኔታ ውስጥ እንዴት ይቀጥላሉ የሚለው ነው። ብዙዎች የሚስማሙበት መልስ አብይ መግደያ መሳሪያ የሚሰጣቸው ሁሉ ወዳጃቸው ነው፣ ይህንን እስካገኙ ድረስ አሰላለፍ አይቸገሩም የሚለው ነው። ከ2018 በኋላ ሶማሊያና ኤምሬትስ በተጣሉ ጊዜ አብይ አህመድ ከወቅቱ የሞቃዲሾ አለቃ አብዱላይ ፎርማጆ ወታደሮችን ከቢን ዛይድ መሐመድ ደግሞ ድሮኖችን በማግኘት የአገራቸውን ሕዝብ ሲገድሉ እንደነበር ዓለም መዝግቦታል። ዘንድሮም ከሁለቱም ወገን ለማግኘት እየሰሩ ሊቀጥሉ ይችላሉ። አሊያም የተሻለ መግደያ መሳሪያ እያቀረበ ያለውን ኤምሬትስን ይዘው ሊቀጥሉ ይችላሉ። በሶማሌላንድ ጉዳይ ግን አብይ አህመድ አጣብቂኝ ውስጥ ይገባሉ የሚለውን ጉዳይ ያስነበበው ዘ አፍሪካ ሪፖርት ጋዜጣ ያበደርኩን ገንዘብ አምጣ ብላ አንቃ ያዘቻቸው ቻይና ሀርጌሳ እንድትገነጠል አትፈልግም። ኦዲት የማይደረግ የማይቆጠርና የማይታይ ገንዘብ የምትሰጣቸው ኤምሬትስ ደግሞ ሶማሌላንድን ለመገንጠል እየተጋች ነው። የኢትዮጵያው ጠቅላይ ሚኒስትር እዚህ መሃል ተቀርቅረዋል ይላል። ከዚህ ቅርቃር መውጫው ግን ማን የበለጠ የመግደያ መሳሪያ ያቀርብልኛል፣ ማንስ ኢትዮጵያን በፍጥነት ያፋርሰኛል የሚለው ነውና የአብይ አህመድ ምርጫ ለአገራት የግዛት አንድነት የምትሳሳው ቤጂንግ ሳትሆን ለአገራት መፈራረስ ተግታ የምትሰራው አቡዳቢ እንደምትሆን መጠራጠር አይቻልም። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።